ሰላም ቃሊ ነኝ። ዛሬ የምንወያየው ስለ ፍቅር ነው። ፍቅር 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 እስቲ የኔ እይታ ስለ ፍቅር ምን እንደሆነ ላጋራችሁ ፈልጌ ነው የመጣሁት። አብራችሁኝ ቆዩ። ሰላም እንዴት ናችሁ? ቃል ኪዳን አበራ ነኝ። ዌልካም ቱ ማይ ቻናል። ከድሮ ጀምሮ ስለ ፍቅር የተነገረ ነገር አለ አይደለ? ከኛ ውጪ እንደሆነ ከሰዎችን የምናገኘው ነገር እንደሆነ ለማረጋገጫነት የምንጠቀመው ነገር እንደሆነ ነው አብዛኞቻችን እየተማርን ወይም ደግሞ እያስተዋልን የመጣ ነው ማለት ነው። ለእኔ ግን ፍቅር ማለት እንደዛ ማለት አይደለም። ዛሬ የምናየው መጀመሪያ እንዴት እንዳፈቀርኩኝ፣ ፍቅርን እንዴት ኤክስፔሪየንስ እንዳደረግኩት ምናምን የመሳሰሉትን ነገሮች ሼር እያደረግኳችሁ እይታዬ ምን እንደሚመስል እና ጀስት ይሄ ከተቃራኒ ጾታ ጋር ያለውን ፍቅር አይደለም እያወራ ያለሁት፣ ጀስት በውስጣችን ስላለው ፍቅር እንዴት አድርጌ እንደምመለከተውና እንዴት ህይወቴን እንደቀየረ ሼር አድርጋችኋለሁ። አብራችሁኝ ቆዩ። እኔ በተደጋጋሚ ተናግሬያለሁ። ከልጅነቴ ጀምሮ አንድና አንድ ነገር ብቻ ነበር የምፈልገው በህይወቴ ውስጥና እሱ ምንድን ነበረ? ፍቅር ማለት ይሄ የመወደድና የመፈቀርን ስሜት ኤክስፒሪየንስ ማድረግ ማለት ነው። እንደዚህ ስላችሁ ምንም አይነት የመወደድ ስሜት ሳይሰማኝ ቀርቶ ምናምን አይደለም፣ ግን የሆነ ከልብ የርን የማደርገው ነገር ነበር። በቃ ይሄ ዲፕ የሆነ ላቭ ይሆናል አይደል? በፐርፎርማንስ ላይ ያልተመሰረተ የሆኑ ኮንዲሽኖች ያልተቀመጡለት አለ አይደለ? በጣም ፒዩር የሆነ ፍቅርን ኤክስፒሪየንስ ማድረግ እፈልግ ነበር እና ውስጤ ብቻ ለእንደዚህ አይነት ነገር በጣም የተሳበ ነበር። ሁል ጊዜ ስጸልይ እግዚአብሔርን የምጠይቀው የነበረው ነገር ምንድን ነው? በህይወቴ ውስጥ በቃ የሚወደኝ ሰው ወይም በጣም የሚያፈቅረኝ ሰው እንዲሰጠኝ፣ ያንን ነገር ኤክስፒሪየንስ እንዳደርገው ማለት ነው በተደጋጋሚ የምጠይቀው። ኤኒዌይስ ካደኩኝ በኋላ ያው የተለያዩ ስለ ፍቅር ኤክስፒሪየንስ ያደረግኳቸው ነገሮች አሉ፣ ወይም እኔ ፍቅር ናቸው ብዬ ያሰብኳቸው ነገሮች ማለት ነው። አሁን ለምሳሌ ልጅ ሆነን ምናምን ነገር አለ አይደለ? ክራሽ ምናምን ነገር ይባላል። እንደሱ አይነት ፍቅር ኤክስፒሪየንስ እናደርጋለን። ከዛ በኋላ ደግሞ ከፍ እያልን ስንሄድ ደግሞ ሪሌሽንሽፕ ውስጥ ስንገባ ደግሞ ያው ከተቃራኒ ጾታ ጋር ደግሞ ኤክስፒሪየንስ የምናደርገው ነገር አለ። በት ፎር ሚ ኦል ዶስ ቲንግስ ማለት ነው እኔ የምመኘውና የምፈልጋቸውን አይነት ደብትስ አልነበራቸውም። ይሄ ጥልቀት አልነበረውም። ስለዚህ ብዙም አላደለ አይሞላኝም ነበረ። በዛ ላይ ደግሞ ምንድነው ሁል ጊዜ ውጪ ላይ የተመሰረተ ነገር ነበረ። በቃ ከሌሎች ሰዎች ነው መጠበቀው ይሆናል አይደለ? ያንን ነገር ለማግኘት ደግሞ ከኔ የሚጠበቅ ነገር ያለም ይመስለኛል። በቃ ይሄ ፐርፎርም ማድረግ አለብኝ ወይ አለ አይደለ? ፐርፌክት ሆኜ መገኘት አለብኝ ወይ በቃ የሆነ ከኔ ብቻ የሆነ ነገር አድርጌ ነው የሚሰጠኝ ብዬ የማስበው የነበረው። but that was very wrong. I feel like for the longest time ፍቅርን ሚስአንደርስቱድ ያደረግነው ይመስለኛል። ምክንያቱም ፍቅር የሚመስለን ለምሳሌ ሁሌ በሮማንቲክ ሪሌሽንሽፕ ውስጥ ብቻ የሚገኝ አይነት ነገር አድርገን ልናስበው እንችላለን። ወይ ከዛ ሰው ጋር በጣም መላመድን አታችድ መሆንን እንደ ፍቅር ኮንሲደር ልናደርገው እንችላለን። ፍቅር ግን እንደዛ አይደለም። የሆነ ሰው አብሯችሁ ስላለ ከዛ በኋላ ያ ሰው ደግሞ ከእናንተ ህይወት ውስጥ ሲወጣ የሚቀያየር ነገር አይደለም ፍቅር። ወይም ደግሞ ሌሎች ሰዎች በሚያደርጉት ነገር ላይ የተመሰረተ አይደለም ፍቅር። እነሱን ስናጣ ወይም ደግሞ እነሱ ባይኖሩ በህይወታችን ውስጥ ያንን ነገር የምናጣው የሚመስለን ከሆነ እሱም ትክክል አይደለም። ፍቅር it's not something ከኛ ውጪ ያለ እኛ ውስጥ ያለ ነገር ነው ፍቅር። we just didn't tap እና እዛ ውስጥ ገብተን ስላላገኘ ነው። ተረዳችሁኝ? እኔ እንደኔ እይታ ከሆነ ሁሉ ነገር በዚህ ዩኒቨርስ ውስጥ ናት፣ በዚህ ምድር አይደለም ማውራው፣ እንደዚህ ዩኒቨርስ በአጠቃላይ ምንጩ ፍቅር ነው ብዬ ነው ማስበው። የተሰራው ሁሉ ነገር ከፍቅር ነው የተሰራው ብዬ ነው ማስበው። መጽሐፍ ቅዱስ ላይ ምን ይላል? እግዚአብሔር ፍቅር ነው ይላል። እኔ አሁን እግዚአብሔር ፍቅር ነው የሚለውን የምረዳበት መንገድ በምን ሴንስ እንደሆነ ታውቃላችሁ? ሚኒንግ እግዚአብሔር ፍቅር ነው ማለት ፍቅር ነው እግዚአብሔር የሆነው። do you really understand እያልኩት ያለሁትን ነገር? ላይክ እግዚአብሔር በቃ ፍቅር ነው፣ ሌላ ነገር አይደለም። ተረዳችሁኝ?
ሁሉ ነገር ከእግዚአብሔር ነው የመነጨው አይደለ? ከፈጣሪ ነው የመነጨው። ሶርሱ እሱ ነው። ስለዚህ ፍቅር ነው ማለት ነው። ይሄንን ሁላ ኤክስፒሪየንስ የምናደርጋቸውን ነገሮች መሰሪያ ስሪታቸው ወይም ደግሞ አደኮር ምንነታቸው ፍቅር ነው ማለት ነው። ኢዘን ቢዩቲፉል በጣም እኮ ደስ የሚል ነገር ነው። ግዴታ ፍቅርን ከሌሎች ሰዎች መጠበቅ አይጠበቅብንም። ፍቅርን ከውስጣችን ነው ማመንጨት ያለብን። እኛንን ከፍቅር ጋር መገናኘትና መገጣጠም ያለብን እንጂ ይሄ ሰርተን ሞክረን ጥረን የምናመጣው የምናገኘው ነገር አይደለም። በአጠቃላይ ከኛ ውጭ የለም እያልኳችሁ፣ እኛ ራሱ የተሰራ ነው ከፍቅር ነው። ስለዚህ we don't need to look for it outside of us. It's already who we are. ግን ያንን ነገር እንዳናቅ ምን አድርጎናል? ብዙ ሶሳይታል የሆኑ ኮንዲሽኒንጎች ላይክ በቃ ስለ ፍቅር ያለን እይታ አለ፣ ስለ ራሳችን ያለን እይታ አለ፣ ስለ ብዙ ነገር የተባልናቸው የተነገረን ፕሮግራሚንጎች ያንን ነገር በግልጽ ኤክስፒሪየንስ እንዳናደርግ ወይም የፍቅርን ምንነት በትክክል ኤክስፒሪየንስ እንዳናደርግ ብሎኬጅ ይሆንብናል ማለት ነው። ስለዚህ ፍቅር የሁሉ ነገር ምንጭ ነው ማለት ነው። እና ይሄ አንዳንድ ጊዜ የምናስባለን አይደል? ፍቅር ሲባል የሆነ ስሜት ነው ይመስለን። it's just an emotion ብለን እናስባለን። but it's more than that. it's a force. ይሄ ሁሉ ነገር በዚህ ምድር ላይ ራሱ የምንመለከታቸውን ነገሮች እንዲቀጥሉ የሚያደርገው ፍቅር ነው፣ ሌላ ነገር አይደለም። ይሄ ከተፈጥሮ ጋር ለምሳሌ ኮኔክት እንድናደርግ፣ ከህይወት ጋር ኮኔክት እንድናደርግ፣ ሁሉ ነገር ጋር እንድንግባባ ትስስሩን የሚፈጥረው ፍቅር ነው። ምክንያቱም የሁሉ ነገር ምንጭ ስለሆነ ማለት ነው። እግዚአብሔር የሁሉ ነገር ምንጭ ነው እንላለን አይደለ? which means ፍቅር የሁሉ ነገር ምንጭ ነው ማለት ነው። አይኖ አሁን ይሄን እንደዚህ ማወራላችሁን ሀሳቦች ማለት ነው በማይንድ ለመረዳት አትሞክሩ። በነገራችን ላይ ይሄ ልባችሁን ከፍታችሁ ነው ማዳመጥ መቻል ያለባችሁ እንጂ ዲፋይን ለማድረግ በማይንድ የሆነ አይነት ኤክስፕላኔሽን ለመስጠት ምናምን የምትሞክሩ ከሆነ it's gonna make it hard። ምክንያቱም በማይንድ ፕሮሰስ የምናደርገው ነገር አይደለም። ፍቅር የሚሰማ ነገር ነው፣ በውስጥ ኤክስፒሪየንስ የሚደረግ ነገር ነው እና ወደ ውስጣችሁ ገብታችሁ ፊል ስታደርጉ ነው እንጂ የምታውቁት ስሜቱ ምን እንደሚመስል ፍቅር እኮ ማለት ምናምን እያልን ለማብራራት ስንሞክር አይደለም። so try to just ኖይዙን ጸጥ ለማስባልን ይሄ ማይንዳችሁ እየመጣ 10 ጊዜ የሚላችሁን ነገር እስቲ ቆይ በሉና ሆናችሁ ለመመልከትና ልባችሁን ከፍታችሁ ለማዳመጥ ሞክሩ ለማለት ፈልጌ ነው። ለኔ ልቤን መክፈት ባይ ዘ ዌይ በጣም በከባድ ፕሮሰስ ውስጥ ነው ልቤ የተከፈተው። እንደዚህ በቀላሉ አሁን ሳወራ ስገልጽ ምናምን ወይ እንደዚህ ስታዩኝ ላቪንግ ሲሆን ምናምን በቀላሉ እንዳይመስላችሁ። ምክንያቱም I used to think by the way በጣም ላቪንግ ፐርሰን ነኝ ብዬ አስብ ነበረ በፊት ማለት ነው before my awakening ማለት ነው። ስለዚህ በቃ ሰዎችን ወድ ምናምን አድርጌ አስዩም አደርግ ነበር። ኦፍ ኮርስ ሰዎችን ወድ ነበረ፣ ግን ከአዌክኒንግ በኋላ የምወድበት መጠን የሚወድበት መንገድ ግን it was completely different። ምንም የማይገናኝ ነበረ። በፊት ብዙ ጊዜ የምወዳቸው ሰዎች ያው ከኮንዲሽን ጋር የተያያዘ ነው፣ የሆነ ቅድመ ሁኔታ ላይ የተመሰረተ ነው። አሁን ለምሳሌ እኔን ቤኔፊት የማያደርግ ከሆነ ይሆናል አይደለ? ሊሚቴሽን አለው። ብቻ ዞሮ በጣም ለመውደድ በሞክርም ጓደኞቼም ቤተሰቦቼም ወይም በአካባቢ ያለውን ሰው ሁላ ያለምንም ቅድመ ሁኔታ ላይ የተመሰረተ አይነት ፍቅር አይደለም የነበረው። በኋላ ላይ ግን ልክ አዌክን ካደረኩ በኋላ ኤክስፒሪየንስ አክቹሊ ቢፎር ማይ አዌክኒንግ ነው ይሄ ኤክስፒሪየንስ የጀመረው። ኤግዛክትሊ አሁን አዌክኒንግ እዚህ ቀን ላይ የምለው ነገር የለኝም። እኔ አዌክኒንግ እያልኩኝ በተደጋጋሚ የማወራው መቼ ነው? the moment I realized I'm not this physical body። ከኔ ይሄ ከስጋዊ አካሌ ውጪ አለ አይደለ በጣም ሌላም ብዙ አካላት እንዳሉኝ የተረዳው ቀን፣ ቤት ውስጥ ነግራቸዋለሁኝ የሆነ ስፒሪት ሴንስ ማድረግ የጀመርኩ ቀን ምናምን እና ከዛ ወደ ገዳም የሄድኩባቸውን ጊዜያቶች ነው አዌክኒንግ የጀመረ ብዬ የማስበው። ግን ከዛ በፊት ኦፍ ኮርስ ኢኒሺዬሽኖች ነበሩ። ስፔሻሊ ደግሞ ማይ ትዊን ፍሌም ጀርኒ ነው። ይሄንን ያኔ ትዊን ፍሌም ይሁን ምን ይሁን በእርግጥ አላቅም ነበረ፣ ግን ልቤ እንዲከፈት ያደረገልኝ ብቻ እሱ ጀርኒ ነው ለኔ ማለት ነው። ሶ በጣም ከባድ ነበረ። ምክንያቱም ከዛ በፊት ብዙ ኤክስፔሪየንስ አለኝ አግብቼም ወልጄም ምናምን ስለነበረ ያው ስለ ፍቅር የነበረኝ እይታ መቼስ ልትገምቱት የምትችሉት ነው። but after
ዲቮርስ እና ከዛ በኋላ ኤክስፒሪየንስ ያደረግኩት ላቭ ግን ኢዝ ኮምፕሊትሊ ዲፍረንት። በነገራችን ላይ ይሄ ፊዚካሊ ሬሲፕሮኬት ስለተደረገ ወይም ደግሞ ሴንስ ስለሰጠ ምናምን አልነበረም ከትዊን ፍሌም ጋር ይሰማኝ የነበረው የፍቅር ስሜት ማለት ነው። ኢትስ ጀስት ልቆጣጠረው የምችለው ነገር አልነበረም። ኢትስ ናት ሳምቲንግ የሆነ አይ በቃ ይሄ ነገርማ አይሆነኝም ወይም ይሄ ሰው አይሆነኝም ብዬ ወስኜበት ላስቆመው የምችለው ነገር አልነበረም። that's why I said ቅድም love is a force ያልኳችሁ like ግልብጥ ብሎ ነው የመጣው በቃ ከውስጤ። ስለዚህ ምንም ነገር ባደርግ እንደውም በጣም ጥረት ማድረግ የነበረው ነገር ከዛ ሰው ለመራቅ ለመሸሽ በቃ ጸሎቴ ሁላ ሲጀመር የነበረው ማለት ነው በቃ እንዴት አድርጌ መርሳት እንደምችል በቃ ማርያም እየገላግኝ ነው ከእንደዚህ አይነት ስሜት ውስጥ መላቀቅና መውጣት ነው እንጂ የፈለግኩትኝ መቆየት እንኳን አልነበረም። ምክንያቱም እንዳልኳችሁ ምንድነው ኮንዲሽኒንጋችን የሆነን ሰው ስንወደው ወይም ደግሞ ስናፈቅረው ከዛ ሰው ጋር መሆን እንፈልጋለን፣ ኤክስፒሪየንስ ማድረግ እንፈልጋለን። አብረን በቃ ወይ መጋባት ሊሆን ይችላል፣ አብሮ መሆን ሊሆን ይችላል፣ መታየት ሊሆን ይችላል። ተረዳችሁኝ? ኦን ፊዚካል ሌቭል ማኒፌስት አድርጎ ያንን ነገር ኤክስፒሪየንስ የማድረግ ፍላጎት በጣም ያድርባችኋል። ያ ነገር ደግሞ የማይሆንበት መንገድ ካለ ያንን ነገር ካስተዋላችሁ ደግሞ ምንድን ነው የሚሆነው? ዝም ብላችሁ የወደዳችሁ መኖር አትፈልጉም መቼስ። ስለዚህ ያ ሰውዬ ከእናንተ ህይወት ቢወጣ ወይም ደግሞ ቢርቅ ትመርጣላችሁ ማለት ነው። ሶ መጀመሪያ አካባቢ ላይ በጣም ነበር ሬዚስት የማደርገው እና ፈልጌው አይደለም በቃ ኦ ማይ ጋድ ራሴን እያየሁት ብቻ ወይኔ አይነት ነገር ነበረ። ግን I'm very thankful for that experience and for that specific person። ምክንያቱም ልቤን ነው በቃ ብርግድግድ አድርጎ ነው የከፈተልኝ። ላይክ እሱን unconditionally በመውደድ ማለት ነው ሌሎች ሰዎችንም እንድወድ ነው ያገዘኝ ማለት ነው። ሰው ልቤ የተከፈተው ለሱ ብቻ አልነበረም። ከዛ በኋላ ለሌሎች ሰዎችም ጭምር ዓለም ላይ ላሉ ህዝቦች ሁላ ጭምር ነው የተከፈተው። ሆነስሊ ነው ማወራላችሁ። እኔ ከዚህ በፊት አይ ዶንት ኖ ተናግሬው ሊሆን ይችላል። ምክንያቱም በጣም ስለሚገርመኝ ነው። ልጅ ሆኜ በጣም በቃ መውደድ የምችለው ውሻዬን ነበር። ላይክ አይ ላቭ ፋሚሊ ሜምበሮቼ ምናምን ግን ይሆናል አይደለ የሆነ ዝግት ያለ ነገር እንደነበረኝ እረዳ ነበር። ሶ ውሻዬን ግን በጣም ነበር የምወደው። በቃ በጣም I felt so close to him እና ወደፊት ልጅ ስወልድ ውሻዬን የምወደውን ያህል ከወደድኩኝ በጣም እድለኛ ነኝ። በቃ ማለት በዚህ ያህል ደረጃ ግን ሰው መውደድ እችላለሁ ብዬ አስብ ነበር። ምክንያቱም በቃ የኔ የፍቅር ጥግ ከውሻ ጋር ነው እንጂ ኤክስፒሪየንስ የማውቀው እንዲህ ከሰው ጋር እኔ እንጃ። I feel like it was impossible. Anyways ግን after ትዊን ፍሌምን ኢንካውንተር ካደረግኩት በኋላ I couldn't control the emotions እንዳልኳችሁ የሚሰማኝን ስሜት towards him ኮንትሮል ማድረግ የምችለው ነገር አልነበረም። እንዳልኳችሁ አሁንም በደንብ አጽንኦት ሰጥቼ ልነግራችሁ የምፈልገው ነገር አብራችሁ ናችሁ ወይም እንዳትሉኝ it's not about that። ፍቅር it's not about possession አይደለም። ላይክ ያንን ሰው የራሳችሁ ስለማድረግ አይደለም። በቃ ገብቶቻል አይደለ? ያ ሰው እኮ የራሱ ፍላጎቶች አሉት፣ የራሱ የህይወት ምርጫዎች አሉት። ስለዚህ በዛ ሁላ ሰዓት ውስጥ ነፃ ፍቃዱን ሰጥታችሁት፣ ነገር ግን ለሱ ያላችሁ ስሜት የማይቀየር ከሆነ that's unconditional love። true love ማለት ለኔ ያ ነው። እንደዛ ብዬ ነው የምረዳው። ምክንያቱም ገና ለገና ያ ሰውዬ ከኔ ጋር ሲሆን ብቻ ነው ወይም ደግሞ የኔ ሳረገው ብቻ ነው ላፈቅረው የምችለው ፉሊ ብላችሁ የምታስቡ ከሆነ በጭራሽ ስህተት ነው። ኤኒዌይስ ተመልሰን ስንመጣ እንዴት አድርጎ ልቤን እንደከፈተውና ከዛ ለሌሎች ሰዎች ያለኝም ነገር እንትን ያለው ምንድነው ማፍቀር የቻልኩበት ነገር ምንድነው ሚረሪ ነበረ። like he's literally የኔ መስታወት ማለት ነው። በቃ እኔ የምደብቃቸውን ማየት የማልፈልጋቸው ማንነቶቼን አውጥቶ ያሳየኛል። በቃ ራሴን እንድበረብር ራሴን አላደለ እንድፈትሽ ነበር የሚያደርገኝ። እና ግን through all that I felt the love like የሆነ የሚያሰማኝ እረፍት ነበረ። በቃ like as if ምንም ነገር በምድር ላይ ቢፈጠር ማለት ነው it's okay ነገር ነበርኩኝ። እና it was በጣም ሴፍ ነው፣ grounded ነው ስሜቱ ማለት ነው እንጂ ይሄ ቅሽቅሽ የሚያደርግ ነገር ይሄ አንዳንድ ሰው ምን ይላል ለምሳሌ I feel butterflies in my stomach ምናምን ይላል። በቃ አለ አይደለ ይሄ ፍለተር ሲያደርግ ሆዳችሁ ምናምን በቅርብሽ ሲል ምናምን ወይ ቴክስት ሲደርሳችሁ ወይ ያ ሰው ስልክ ሲደውል
ወይ አላቅም የሆነ አለ አይደለ ስታዩትም ሊሆን ይችላል እንደዛ አይነት ስሜት። ሚ ፐርሰናሊ በኤክስፒሪየንስ እንዳየሁት ከሆነ ኢትስ ኤንዛይቲ ኢትስ ናት ፍቅር አይደለም። ይሄ አሁን ለምሳሌ የለመድነው ፓተርን አለ አይደለ በሪሌሽንሽፕ ውስጥ ምናምን ከሰዎች ጋር ምናምን ወይ ኢግኖር የሚያደርጉን ሰዎች ሊሆኑ ይችላሉ። እኛ በጣም ሞር ጊቪንግ የሆንን እነሱ ያንን ነገር ሬሲፕሮኬት ላይ ያደርጉት ይችላሉ። እና ልክ እንደዚህ አይነት ሰዎች ሲመልሱ ምን ሲሉ ኤክሳይት ያደርገናል። ከዛ በኋላ ላይ ደግሞ ያስጨንቀናል ሲጠፉ ወይ ደግሞ መልስ ሳይሰጡን ሲቀሩ ምናምን። ይሄ ኮንፊውዥን ነው ሆዳችሁ ውስጥ የሚተራመሰው እንጂ እውነተኛ ፍቅር ኢን ማይ አንደርስታንዲንግ በጣም ግራውንድድ ነው። በቃ እንዴት ብዬ ላስረዳችሁ? ይሄ እንትን አይጠይቅም። በቃ ብዙ ወሬ አይጠይቅም፣ ብዙ ልፋት አይጠይቅም። ኢትስ ስቴት ኦፍ ቢይንግ። በቃ እኔ ኤክስፒሪየንስ ካደረግኩት አንጻርና በብዙ መንገድም ደግሞ ስለተፈተንኩበትና ስላየሁት ነው በጣም የተረዳሁት ልላችሁ ፈልጌ ነው። እና ኢትስ ናት ሰፖዝ ቱ ፊል የሆነ የሚያስጨንቅ ሰውነታችንን ይሄ አለ አይደለ ኩርምት የሚያደርግ ነገር አይደለም። ኢትስ ሶ ሪላክሲንግ። በቃ ይሄ ህይወት ነው የሚሰጣችሁ ፍቅር። ሆነስትሊ እኔ አሁን ያ ኤክስፒሪየንስ እንዳልኳችሁ እስከ ዛሬ ድረስ ላስት አድርጓል። ከዛ አንዴ ለሱ ልቤ ከተከፈተ በኋላ ለሌሎች ሰዎች መዝጋት አልቻልኩም ማለት ነው ባጭሩ። አት ኤንድ ኦፍ ዘ ዴይ ከዚህ በፊት ምን ተባብለናል? ዊ አር ዋን ቢይንግ ነን ብያችኋለሁ። በቃ ላይክ ዊር ናት ሰፐሬት ባይ ዘ ዌይ። ሶ የኔ የልቤ መከፈት ለሱ ልቤ መከፈት ለሌሎች ሰዎችም በደንብ አድርጎ ሞር እንዲከፈት አደረገኝ እና እሱን አንከንዲሽናሊ መውደዴ በቃ ላይ ያለምንም ቅድመ ሁኔታ ላይ በጣም መውደዴ ሌሎች ሰዎችን the same way እንድመለከትና እንድወድን ያደረገኝ ማለት ነው። ከዛም ውጪ ደግሞ ማለት ነው በጣም የሚያስደንቀኝ ነገር የእውነት ነው ማለት ነው። ላይክ የሆነ ጊዜ ነው አክቹሊ ሪያላይዝ ያደረኩትና የሆነ ኤክስፔክት የማደርጋቸው ነገሮች አሉ ለምሳሌ ከሱ ማለት ነው። ከዛ በኋላ መጨረሻ ላይ ምንድነው አጥባክ ላይክ የሚመጣልኝ ሀሳብ ወይም ደግሞ መልሶ አዙሮ የሚያስተምረኝ ትምህርት እንደሆነ ታውቃላችሁ። ይሄ የምለው ፍቅር አሁን ለሱ እንደዚህ በቃ ምናምን ወደድኩት ምናምን ብዬ የምለው ፍቅር እሱ አይደለም እያሰማኝ ያለው እኔ ውስጥ ያለውን ፍቅር ነው እያወጣ ያለው። ስለዚህ ሄጄ እሱ ጋር ማገኘው እሱ ጋር ብሬ በመሆን በማግባት ምናምን የማመጣው ነገር አይደለም። ዲጌ ወራይሚ ኦልሬዲ እኔ ውስጥ ያለውን ፍቅር ነው እየገለጠ ያለው ወይም ደግሞ እያስታወሰኝ ያለው ማለት ነው። እና I'm very grateful for the experience ስላችሁ you have no idea። ምክንያቱም ልቤን ነው በቃ የከፈተው and my awakening የጀመረው መጀመሪያ ራሱ የተከፈተው ቻክራዬ heart ቻክራ ነው ብዬ ነው የማስበው ወይም የምረዳው። ምክንያቱም የሱ ይሄ የልቤ ደጃፍ መከፈት ብዙ ነገሮችን ኤክስፔሪየንስ እንዳደርግ ያደረገኝ ማለት ነው። and oh my god ሳስበው ራሱ ቃላት ነው የሚያጥረኝ። እግዚአብሔርን በጣም በቃ የሆነ ስቴት ውስጥ ነው የሚከተኝ አውርቼ የማልገልጸው ስቴት ውስጥ ማለት ነው። ኤኒዌይስ ልባችን በጣም ኢምፖርታንት ነው ጋይስ። ሁሉን ይሄ ፍቅር የምንሰጥበትና የምንቀበልበት በር ነው አይደለ ሃርት ቻክራ ማለት። ሶ ብዙ ሰው ፍቅር የሌለው ይመስለዋል በውስጡ። ኢቭን ለራሱ የሚበቃ ፍቅር ላይኖረው ይችላል። ለሌሎች ሰዎች ሼር የሚያደርገው ፍቅር ላይኖረው ይችላል። ግን ፍቅር እጥረት ስላለበት አይደለም ያ ሰው። ኢትስ ቢካዝ ሃርት ቻክራው ስለተዘጋ ነው ወይም ደግሞ የልቡ ደጃፍ ስለተዘጋበት ነው። ያ ደግሞ የሚሆንበት ምክንያት በልጅነታችን ኤክስፔሪየንስ ያደረግናቸው ነገሮች ናቸው። መቼም እኔ አወራው ማለት ወደ ልጅነታችን ነው ሁሌ ይዣችሁ የሚሄደው። ስለዚህ መለስ ብለን ምንድነው ኤክስፔሪየንስ ያደረኩት? ምክንያቱም ካስተዋላችሁ ልጆች ለምሳሌ በጣም ላቪንግ ናቸው። በቃ ማለት ደስ የሚል ዋነኛው ኳሊቲያቸው የልጆች ሲጀመር እሱ ነው። በጣም ነው የሚወዱት፣ በጣም ነው የሚያፈቅሩት። ተቆጥታችኋቸው ተናግራችኋቸው ዞር ብለው ተመልሰው ላቪንግ ናቸው። ይሄ የቅድሙን ምናምን ብለው አስታውሰው ምናምን እንትን አይሉ መስጠት ነው የሚያውቁት። በቃ ከጓደኞቻቸው ጋር ብታያቸው ይጣላሉ፣ ላያት አልፈልግም ምናምን ብለው ያስቁኛል። አሁን ልጆቼ the next day ደግሞ አገኛቸዋለሁ። ከዛ what happened ነው ስላቸው it was yesterday ነው በቃ ያ አልቋል። ሌላ ደግሞ እንደገና ፍቅር መስጠት ይችላሉ። ግን እንደዛ ባለንበት ሁኔታ ላንቀጥል እንችላለን። ምክንያቱም እንደዛ አይነት አፍቃሪ በሆንበት ሰዓት ላይ ለሰዎች ለምሳሌ ፍቅር ስንሰጥ
እነዛ ሰዎች ሪጀክት ሊያደርጉን ይችላሉ፣ ወይም ደግሞ እኛ በሰጠናቸው ልክ ያንን ፍቅር መልሰው ላይሰጡን ይችላሉ። ስለዚህ ምን ይሆናል? ልባችንን እየዘጋን እየከደንን ይህ እኮ ይህንን የምናደርገው ባይተወይ ራሳችንን ፕሮቴክት ለማድረግ ነው። ምክንያቱም መጎዳት ማን ይፈልጋል? እስቲ ንገሩኝ። ዝም ብላችሁ እየወደዳችሁ ለሰዎች ፍቅር እየሰጣችሁ እናንተ ግን ያንን መልሳችሁ የማታገኙ ከሆነ ብዙ ጊዜ ምንድን ነው የሚሆነው? አይ ከዚህ በኋላ ማለት እንደዚህ ዝም ብዬ ሰዎችን መውደድ ወይም ደግሞ ማፍቀር የለብኝም፣ ራሴን መጠበቅ አለብኝ። ይሄ ደግሞ እርግጠኛ ነኝ በጣም ብዙ ወንዶች የምታደርጉት ነገር ነው። ሴቶች እንደውም አንማርም፣ ሁል ጊዜ መልሰን ቻንስ እንሰጣለን፣ መልሰን ልባችንን ከፍተን ሰዎችን እንወዳለን። ወንዶች ግን ኦ ማይ ጉድነስ፣ እኔ በጣም ብዙ ሰው ነው የማውቀው ማለት ጓደኛ ምናምን እንደዚህ ሼር የሚያደርጉልኝ ማለት ነው። እና ሁሉም የሚያወሩት ኤክስፔሪንስ ሲጀመር አንድ አይነት ነው። በቃ ዋንስ የሆነ ጊዜ ላይ ልባቸው ተሰበረ፣ በቃ ኢንድ ኦፍ ስቶሪ። ከዛ በኋላ ቢሞቱ አሳልፈው ራሳቸውን እንደዚህ አይሰጡም። ምክንያቱም ትረስት ኢሹ ዴቨሎፕ ያደርጋሉ። ስስ መሆን ወይም ደግሞ ይሄ ስሜታቸውን ገልጾ ማሳየት ዊክነስ ይመስላቸዋል። ስለዚህ በቃ ይሄ ጋርድድ ናቸው። የሆነ እንትን አበጅተውለታል ይሆናል አይደለ? ከልባቸው በቃ የሆነ በር ነገር አለ። ያቺን አልፋ የገባች ሴት መቼስ እድለኛ ናት እንጂ ተስፋም የላትም ነው የምላችሁ ባጭሩ። ኤኒዌይ ዞር ብለን በልጅነት ኤክስፔሪየንስ ያደረግናቸውን ነገሮች ስንመለከት ልባችንን የዘጉት ነገሮችን ማወቅ እንችላለን። ከዛ ልባችንን ግን ስንከፍት ኦ ማይ ጉድነስ ጋይዝ፣ በቃ ፍቅር የሁሉ ነገር ምንጭ ነው ብያችኋለሁ። የሚፈስላችሁ አባንደንስ ራሱ በቃ እኔ እንጃ ከመጠን በላይ ነው። በቃ ላይክ ማሰብ ከምትችሉት መጠን በላይ ነው። ምክንያቱም ምንድነው ፍቅር ምንድነው የሚያደርገው? ኤክስፓንድ ነው የሚያደርገው፣ ክፍት ነው የሚያደርገው። ፍቅር የተዘጋ ነገር አይደለም ሲጀመር። የሆነ ሰፋ ያለ ክፍት የሆነ አይነት ነገር ነው እና ልክ እንደዛ በምትሆኑበት ስቴት ደግሞ ምንድነው የምታደርጉት? ሪሲቭ ነው የምታደርጉት። ስለዚህ እግዚአብሔርም ደግሞ በረከቶችን ይልክላችኋል። በቃ በረከት በበረከት ነው የሚያደርጋችሁና ፍሎ ያደርጋል ወደ እናንተ አባንደንስ ማለት ነው። ሃርት ቻክራ ኢዝ ቬሪ ኢምፖርታንት ጋይስ። በዚህም ብላችሁ በዛም ብላችሁ አላቀላችሁም፣ ክፈቱት። ምክንያቱም ኢትስ አ ብሌሲንግ። እንዴት ብዬ ላስረዳችሁ? እኔ እግዚአብሔር ይመስገን ስንት ዓመት ሆነው ከተከፈተ 6 years ሆነኝ አሁን ይሄ ጀርኒ ላይ ከሆንኩኝ ማለት ነው። በዚህ 6 ዓመት ውስጥ ማይ ላይፍ ኮምፕሊትሊ ቼንጅድ። በቃ እንዴት ብዬ ላስረዳችሁ? በብዙ መንገድ በቃ ከፍን ያደረገኝ እግዚአብሔር እና የምጠይቀውን የነበረውንም ፍቅር ደግሞ አሳይቶኛል፣ ሰጥቶኛል። የሰጠኝ ደግሞ በልጆቼ፣ በጓደኞቼ፣ በራሴ በቃ እኔ እንጃ እንዴት እንደሚያስደስተኝ you have no idea። አሁን በፊት እንዳልኳችሁ በጣም በተደጋጋሚ ፍቅር ስጠኝ ኤክስፒሪየንስ ማድረግ ፈልጋለሁ ምናምን ነበረ ራይት። አሁን በጣም ወደው የራሴ ኳሊቲ ምን እንደሆነ ታውቃላችሁ? ማንም ኖረ ማንም አልኖረ I'm always radiating። በቃ like አንዳንድ ጊዜ ደነግጣለሁኝ፣ ወይኔ ምን ሆኜ ነው ግን ምናምን እላለሁኝ። ምንም ነገር ሳይፈጠር ምንም አይነት ነገር ሳላገኝ I'm just happy. I am in love with life, not with a person። ገብቷችኋል አይደለ? ከአንድ ሰው ጋር አይደለም በቃ ፍቅሩ ይዞኝ ከዛ ምናምን ብዬ የቀረሁት። like I love my life። of course እበሳጫለሁኝ፣ of course አንዳንድ ጊዜ አማራለሁኝ፣ አንዳንድ ጊዜም ደስ የማይሉ ኤክስፔሪየንሶች ሊያጋጥሙኝ ይችላሉ። but most of the time በቃ እኔ አልጋ ውስጥ ስገባ ለምሳሌ ጥቅልል ብዬ ውስጥ ነው የምገባው። ባይቶ not just in my blanket if you know what I mean። ይሄ ብርድ ልብሴን ምናምን ልብስ ታርጌ ምናምን አልጋ ውስጥ ስትገቡ ያለው የሆነ ኮምፈርት አለ አይደለ? ልክ እንደዛ ቃል ኪዳን ውስጥ እገባለሁኝ። በቃ like in my body the most በቃ ሴፍቲ የሚሰማኝ the most loved የሚሰማኝ the most nurtured በቃ ይሄ አለ አይደል አለሁልሽ የምትለኝ ማንነት ውስጥ ነው የምገባው እና የሆነ ደስ ይለኛል ገላዬ ውስጥ ስገባ። እውነት አልጋዬ ውስጥ አላልኩም ጋይስ፣ ገላዬ ውስጥ ወደ ውስጥ ስገባ በቃ የሆነ እና ማን ይወደኛል እስቲ እንደዚህ እላለሁኝ ብዙ ጊዜ። በነገራችን ላይ ራሳችሁን በወደዳችሁት መጠን ነው ሌላ ሰው ሊወዳችሁ ራሱ የሚችለው ታውቃላችሁ እሱን አይደለ? እንደዛ በሆንኩበት ሰዓት ላይ ራሱ ወደ ህይወት የሚመጡ ሰዎች ራሱ ዲፕሊ ፍቅር መስጠት የሚችሉ ይሄ ዲፕሊ ላቭ ማድረግ የሚችሉ ሰዎች ሆነው አግኝቻቸዋለሁ ማለት ነው። ምን ለማለት ነው? ሃርት ቻክራ is the key to everything። ኢቭን የባለፈው ኤፒሶድ ላይ ማለት ነው በደንብ አድርጌ ነገርኳቸዋል መሰለኝም ስለ እግዚአብሔር
ያወራው ጊዜ በቃ እግዚአብሔር እኮ ያለው ልብ ውስጥ ነው። ልብ ውስጥ ደግሞ ፍቅር ነው ያለው። ተረዳችሁኝ አይደለ? የትም ሄድ አይጠበቅባችሁም። እየተነሳችሁ ብትጾሙ፣ ብትጸልዩ፣ ብትሰግዱ፣ ላይታች ብትወርዱ ልባችሁን መክፈት ካልቻላችሁ መቼም ቢሆን እውነተኛ የእግዚአብሔርን ፍቅር ወይም ደግሞ ራሱ ፍቅርን ኤክስፒሪየንስ ማድረግ አትችሉ፣ ወይም እግዚአብሔርን ራሱ ኤክስፒሪየንስ ማድረግ አትችሉ። ስለዚህ ኦፕን ዩር ሃርት ቻክራ፣ ኤንድ ኦፍ ስቶሪ። ልባችንን እንዴት መክፈት እንችላለን ካላችሁ ምንድነው ቀስ በቀስ ነው የሚከፈተው፣ ወይ አንለስ እንደኔ ቱን ፍሌማችሁ መጥቶ ብርግድ ካላደረገው በስተቀር ስቴፕ ባይ ስቴፕ ነው የምንከፍተው። ሶ መጀመሪያ አዝ ኦልዌይስ ምንድነው አዌርነስ፣ አዌር መሆን አለብን። ምን እየተሰማን እንዳለ፣ ምን ኤክስፒሪየንስ እያደረግን እንደሆነ በሰውነታችን ውስጥ አዌር መሆን ነው የሚያስፈልገው ማለት ነው። ሶ ልባችንን በማሰብ አንከፍተውም አይደለ? ፊል በማድረግ ነው የምንከፍተው። እያሰላሰልን ቆይ እንዲህ ላድርግ፣ ይህንን እርምጃ ልውሰድ፣ ወይ በእንደዚህ ምናምን ብለን የምናደርገው ነገር አይደለም። ቁጭ በማለት ኤክስፒሪየንስ የምናደርጋቸውን ነገሮች በማስተዋል እና ቀስ በቀስ ደግሞ እየተከፈተ ይሄዳል ማለት ነው። ፍቃድ በመስጠት ማለት ነው። ሶ ፍቅር አት ዘ ኤንድ ኦፍ ዘ ዴይ ምን ብያቸዋለሁ? ከኛ ውጭ አይደለም። ፍቅር በኮንዲሽኖች ላይ የተመሰረተ ነገር አይደለም። ፍቅር እኛ የተሰራንበት ማንነታችን ነው። ታትት አለቀ። ስለዚህ ልባችንን መክፈት የተሰራንበትን ስሪታችንን ማንነታችንን እንድናውቅ እንድንላበስ ያግዘናል እንጂ ሌላ ከውጪ የመጣ ነገር ኤክስፒሪየንስ እንድናደርግ አይደለም ያደርገን። በቃ እዚህ ውስጥ ያለውን እኛ ውስጥ የተቀመጠውን ይሄ ምንነት ግልጽ ነው የሚያደርገው ማለት ነው። ሶ ያ ዩ ዱ ዳት። ከዛ ደግሞ ሌላው ምንድነው ፎርጊቭነስ። አይኖ አንዳንድ ጊዜ ፎርጊቭ ባናደርግ ደስ ይለናል። እኔ አሁን ለምንድነው ፎርጊቭ ማድረገው ምናምን የምልባቸው ጊዜያቶች አሉ። ዝም ብሎ ሰው ስላለ አይደለም፣ በቃ ይቅር በሉ ምናምን ስለተባለ አይደለም እኮ እንዴ። ያናዳላ ያረጉን ነገሮች ምናምን ይቀመጣሉ እኮ ውስጣችን። ስለዚህ ዝም ብሎ ፎርጊቭ ማድረግ ቀላል አይደለም። ቀላል ቢሆን ኖሮ ሁሉም ሰው ይቅር ይባባል ነበር። የሁላ ጦርነት የሁላ መበጣበጥም አይኖርም ነበር። ዲፊካልት ነው ፎርጊቭ ማድረግ እና ደግሞ በፎርስ መሆን የለበትም። የሆነ ተገደን ትክክለኛው መንገድ እሱ ነው ብለን ስላለን አይደለም። ግን ምንድነው ፎርጊቭ ሳናደርግ ስንቀር ችግሩ ምንድነው? ህመሙ፣ ቁስሉ፣ ስሜቱ እኛ ውስጥ ነው የሚቀረው፣ እኛ ሰውነት ውስጥ ነው የሚቀረው። ስለዚህ ብሎክ እያደረገብን ነው ማለት ነው። ኤክስፒሪየንስ ማድረግ የምንፈልጋቸውን ነገሮች እንዳናደርግ በር እየዘጋብን ነው ማለት ነው። አለቀ። that's why we forgive. but forgive ስናደርግ that doesn't mean ይቅርታ ያደረግንላቸውን ሰዎች ወደ ህይወታችን መልሰን ማስገባት ማለት አይደለም። በነገራችን ላይ እኔ በጣም ብዙ ሰዎች አሉ ይቅር ያደረኩላቸው ብዙ ነገር አድርገውኝ ማለት ነው። ግን I don't want them in my life። ምንም አይሰሩልኝም። ባሉበት መቀመጥ ይችላሉ። ግን that doesn't also mean አሁን ላይ ሆኜ ያደረጉትን ነገር ሳስብ እናደዳለሁ፣ ሰለሰላለሁ ማለት አይደለም። completely let go አድርጌዋለሁ። I even love them from afar though። በሩቁ ነው የምወዳቸው። ለምን? እኔ ይቅርታ ባደረግኩላቸው ልክ እነሱ ማንነታቸው ተሰርቷል ማለት አይደለም። ስለዚህ መጥተው እንደገና እኔን አቢዩዝ ሊያደርጉኝ ይችላሉ፣ ወይ መስመሬን ሊያልፉብኝ ይችላሉ። ስለዚህ ያንን ፍቃድ አልሰጣቸውም፣ ቂም አልይዝባቸውም። ይቅርታ አድርጌላቸዋለሁኝ፣ በሩቁ ወዳቸዋለሁኝ ማለት ይሄ የጥላቻ ስሜት የለኝም፣ ምንም የለኝም። በቃ የእውነት ላቪንግ ነው ኤነርጂ ቱዋርድስ ደም። ግን እነሱን ወደ ህይወቴ መመለስ የኔን እድገት የሚገታ ከሆነ አላው ማያደርገኝ ከሆነ ከማንነቴ ጋር ራሱ አብሮ የማይሄድ ነገር ከሆነ ምንም አይጠቅም። so what I'm trying to say is forgive ማድረግ ትችላላችሁ፣ ግን ግዴታ እነዛ ሰዎች ወደ ህይወታችሁ ኢንቫይት ማድረግ አይጠበቅባችሁም ድጋሚ ለማለት ፈልጌ ነው። ሌላው ምንድነው ሁሉ ጊዜም ቢሆን choose yourself። ራሳችሁን ሁሉ ጊዜ ያስቀድሙ። ጥቅመኛ ሁኑ እያልኳችሁ አይደለም፣ የሌሎች ሰዎችን ፍላጎት ዲስሚስ አድርጉ እያልኩኝ አይደለም። ግን in any scenario ማለት ነው እኔ ምንድነው የምፈልገው፣ እኔ ምንድነው የሚያስፈልገኝ፣ እኔ ምንድነው የሚገባኝ፣ የኔ ክብር የቱ ጋር ነው መገለጥ ያለበት ብላችሁ ራሳችሁን ጠይቃችሁ ሁሉ ጊዜ ራሳችሁን ቅድሚያ ስትሰጡ የእውነቴን ነው የምላችሁ ራሳችሁን ኦነር ማድረግና ራሳችሁን ማክበር ልባችሁ በደንብ እንዲከፈት ያግዛችኋል ማለት ነው። ይሄ ነገር ከሌሎች ሰዎችን እንዳትወዱ ወይም ደግሞ ሌሎች ሰዎችን እንዳትረዱ አይከለክላችሁ። ትረስት ሚ ነው የምላችሁ። ራስ ወዳድ ሆኖ አይደለም፣ ኦፍ ኮርስ ዩ አንደርስታንድ ዳት ራይት። ሁል ጊዜ ግን ወደ ራሳችሁ የምትመለሱ ከሆነ ለራሳችሁ ፍቅር የምትሰጡ ከሆነ ይሄ ወይም ደግሞ ራሳችሁ ውስጥ ያለውን ፍቅር
ኤክስፕረስ የምታደርጉ ከሆነ ከሌሎች ሰዎችም የመቀበል ፍቃደኛ ከሆናችሁ ወይም ፍቃደኝነቱ ካላችሁ ልባችሁ በደንብ እየተከፈተ ይሄዳል ማለት ነው። ስለዚህ ልባችን ሲከፈት ፍቅርን ብቻ አይደለም ኤክስፒሪየንስ የምናደርገው ማለት ነው። ዊ ቢካም ማግኔቲክ እኛ ማግኔቲክ ቢንግስ ነን። ስለዚህ እንጎትታለን ማለት ነው ወደኛ ብዙ ነገሮችን። ስለዚህ ፍቅር ደግሞ ማለት ምን ማለት ነው? ኦፕንነስ ማለት ነው አይደለ? ክፍት ነገር ነው። ስለዚህ ክፍት ከሆነን ብዙ ነገሮችን ሪሲቭ ማድረግ እንችላለን፣ መቀበል እንችላለን ማለት ነው። አባንደንስ ብትሉት፣ ኦፖርቹኒቲስ ብትሉት፣ ሰላም ብትሉት፣ እረፍት ብትሉት ሁሉን ነገር ወደኛ ማግኔታይዝ ማድረግ እንችላለን ማለት ነው። ሶ ከፍቅር ጋር አላይንድ ነን ማለት ከምንጭ ጋር አላይንድ ነን ማለት ነው። ከእግዚአብሔር ጋር አላይንድ ነን፣ ከፈጣሪ ጋር አላይንድ ነን ማለት ነው። ሶ ላይፍ ቢካምስ በጣም ቢዩቲፉል። በጣም በቃ ማለት እኔ አሁን እንዳልኳቸው ነው። በጣም ነው ደስ የሚለኝ ኤኒ ታይም ኦፍ ዘ ዴይ ብታገኙኝ በቃ ፍቅር ስለውለው ኦኬ ነው እንደዛ አልልም፣ ግን ራዲየት አደርጋለሁኝ የፍቅርን ይሄ ፍሪኩዌንሲ ማለት ነው። እሱ ነው በቃ ይጋባል። ባለፈው እያሉ ነበረ እንደውም ዝም ብለሽ አልሰሙኝም፣ የሆነ ነገር አውርቼ እየሳኩ ነበር እና እንዴ በጣም ይጋባል ይሄ ፈገግታሽ ታቀሽ ምናምን በጣም ኮንቴጂየስ ነው እና አልሰማዎሽም ግን በጣም እየሳኩ ነው ምናምን እያሉኝ ነበር። ምክንያቱም እሱን ነው ማመነጨው። ስለዚህ ፍቅር ከውጭ የሚገኝ ነገር አይደለም። የሆነ ነገር ሰርታችሁ የምታመጡት ነገር አይደለም። ኦልሬዲ እኛ እየተሰራንበት ማንነታችን ነው፣ ምንነታችን ነው ማለት ነው። we are made of love። እሱን ነው መግለጥ ያለብን፣ እሱን ነው ታፕ ማድረግ ያለብን እንጂ የሆነ ነገር አድርገን ወይ ከሌላ ሰው የምንቀበለው ምናምን የምንጣጣረው ምናምን አይነት ነገር አይደለም። that's it። ከውስጥ ግቡና ኤክስፒሪየንስ አድርጉት ልላችሁ ነው የምፈልገው። አይ ሆፕ ደስ የሚል ኤፒሶድ ነው ብዬ አስባለሁኝ። ዝም ብዬ ነው በቃ የመጣልኝን የሆነ በፍቅር የሆነ ስሜት ውስጥ ሆኜ ሼር ያደረኩላችሁ። እስቲ ለእናንተ ፍቅር ማለት ምን ማለት እንደሆነ ኮመንት ሴክሽን ላይ አሳውቁኝ። ልባችሁ መክፈት እንዳትረሱ። ስቴፕ ባይ ስቴፕ ነው፣ ቀስ እያላችሁ ዶንት ትራይ ቱ አይ ዶንት ኬር ምናምን እያላችሁ ራሳችሁን እንዳትፎግሩ። ዩ ዱ ኬር እናውቃለን። በተለይ ወንዶች ለእናንተ ነው። አዎ ምናምን በቃ ምንም ኬር አናረግም ምናምን። ፕሊዝ እንደናንተ ኬር የሚያደርግ እንደውም የለም። ስለዚህ ጅስት ዲና አታድርጉ፣ ስሜታችሁን አትሸሽጉ፣ አትፍሩ፣ አታምልጡ፣ ፊል አድርጉ። ኢትስ ኦኬ ቀስ እያለ ልባችሁ በደንብ እየተከፈተ ይመጣልና ምናልባት ራሳችሁን በወደዳችሁት መጠን ልክ ደግሞ የምትወዳችሁ ሴትም ትመጣለች። ሴቶችም እንደዛ። ሴቶች እንኳን እተማመንባችኋለሁ፣ ምክንያቱም አፍቃሪ ናችሁ፣ በተፈጥሯችን ፍቅር ነን። ኦኬ ነው ከኋላ ከካሜራው በስተጀርባ ወንዶች ስለሆነ ያሉት የእነሱም ፌሻል ሪያክሽን እያየሁኝ ነው። ብቻ ኤኒዌይስ አይ ላቭ ዩ ጋይስ ሶ ማች። በጣም ወዳችኋለሁኝ። ምናልባት አላቃችሁም አብዛኞቻችሁን ሊሆን ይችላል፣ ግን it doesn't matter. I have enough love to share with you. like በጣም በቂ ያለኝ ከራሴ አልፎ ለሌሎች ሰዎች ላይ የምሰጠው ፍቅር ስላለ ውስጤ እግዚአብሔርን በጣም አመሰግነዋለሁ። በጣም ወዳችኋለሁኝ። see you next week. bye.